ጤና ይስጥልን እንደምን አላችሁ ክቡራን ተመልካቾች ይህ የአማራ ሚዲያ ኮርፖሬሽን ነው ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን እነሆ ብለናል ከዜናዎቹ ጋር ጀማል ኢማም ነኝ በያላችሁበት መልካም ጊዜ ይሁንላችሁ በምዕራፍ 1 ከኮምቦልቻ እስከ አዋሽ 270 ኪሎ ሜትር የሚሸፍነው የባቡር መስመር ጥገና በአራት ቦታዎች ተከፍሎ እንደሚከናወን ተመላክቷል የኢትዮጵያ ምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ ኢንጂነር ህሊና በላቸውና ባለድርሻ አካላት በኮምቦልቻ ከተማ ለጥገና ስራው የተለያዩ መሳሪያዎች የሚመረቱበትን ወርክሾፕ ጎብኝተዋል ከድራሊ ተጨማሪ ዘገባ አለው የምንገኘው በኮምቦልቻ ከተማ በሚገኘው የባቡር ፕሮጀክቱ ወርክሾፕ ውስጥ ነው በዚህ ወርክሾፕ ውስጥ ደግሞ የተለያዩ የባቡሩ አካላት ይሰራሉ ለባቡር ሀዲዱ ግንባታና ጥገና የሚያስፈልጉ የተለያዩ ቁሳቁሶች በዚህ ወርክሾፕ ውስጥ እንደሚመረቱ ነው የፕሮጀክቱ ስራ አስኪያጅ ኢንጂነር ዳንኤል የገለጹት ሜን ላይን ላይ ያሉ ሜንቴናንሶች የሚከናወኑበት እንዲሁም ከባቡር ሮሊንግ ስቶክ ሜንቴናንስ በተጨማሪ የማኑፋክቸሪንግ ስራዎች የሚሰሩበት በአካባቢው ያሉ ኢንዱስትሪ ፓርኮች ፋብሪካዎች ግብአቶችን ማምረት የሚችል ፕሮጀክት ነው ስፔር ፓርቶችን ማምረት ይችላል የአውቶሞቲቭ ቦዲዎችን ማምረት ይችላል የኢንዱስትሪ ፓርክ የማሽኖች መለዋወጫዎችን ማምረት ይችላል እንግዲህ ከዋናው ከሬልዌይ ጥገና አገልግሎት በዘለለ ገቢ ማስገኘት የሚችል በጣም ትልቅ ወርክሾፕ ነው ማለት ነው የባቡር ሀዲዱ የጥገና ስራዎች ተጀምረዋል ያሉት ኢንጂነር ዳንኤል የጥገና ስራውንም በሁለት ዓመታት ውስጥ ለማጠናቀቅ እንደሚሰራ ነው የተናገሩት ኮምቦልቻ ጀምሮ እስከ አዋሽ ያለውን በቅድሚያ ፌዝ 1 የሚባለውን 270 ኪሎ ሜትር ፕሮጀክቱን በአራት ቦታ ከፍለን አንደኛው ከኮምቦልቻ ወደ ካራቆሬ መዱሌሳ እስከ አዋሽ ድረስ በአራት ቦታ ከፍለን የሜንቴናንስ ስራውን ጀምረናል የሀዲድ ጥገና በማከናወን ላይ እንገኛለን የከልቨርቶች ዲቾችን ቅድሚያ የሚያስፈልገው ካምፖቹን ለስራ ዝግጁ ማድረግ ነው አሁን ባለበት ደረጃ ሜን ላይኑን መሰረተ ልማቱን ጠግነን በሁለት ዓመት ውስጥ ኦፕሬሽን አስጀምራለን ብለን አቀደናል የኢትዮጵያ ምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ ኢንጂነር ህሊና በላቸው በበኩላቸው በኮምቦልቻ ከተማ ተገኝተው የተመለከቱት ወርክሾፕ ግዙፍ መሆኑንና መንግስት ይህንን የባቡር ፕሮጀክት በአጭር ጊዜ ጥገናውን አጠናቆ ወደ አገልግሎት ለማስገባት እየሰራ እንደሚገኝም ገልጸዋል የወርክሾፑን ስራ ለማስጀመር ችለናል ትልቅ አቅም መፍጠር የሚችል ወርክሾፕ ነው እንዳያችሁትና እሱንም የማስጀመር ስራ ቀጣይ ማምረት የምንችላቸው ነገሮች የመለየት ስራ የባቡር ፓርቶችን ሙሉ ለሙሉ መስራት የሚችል ወርክሾፕ ነው እሱን እስከዛሬ ድረስ ያው የተለያየ ጥገናዎች ሲደረግለት የቆየ እንደገና የጥበቃና የጥገና ስራዎችን ነበር በዋነኝነት ስንሰራ የነበረው ብዙ ክፍተቶች ነበሩ እነሱን የማስተካከል የወደሙ የነበሩ ንብረቶችን የመተካት የማረም ስራዎችን ነበር ስንሰራ የነበረው አሁን እንግዲህ ኦፊሻሊ ይሄንን ወደ መስመር የመጣበትና ወደ ስራ ዝግጁ የሆነ ወርክሾፕ ነው ያያችሁት ማለት ነው በአፍሪካ በጣም አሉ ከሚባሉ ወርክሾፖች አንዱ ነው በጣም ብዙ ነገሮችን መስራት ይችላል ዋና ስራ አስፈጻሚዋ ማህበረሰቡም ለጥገና ስራው ተባባሪ መሆን እንዳለበት አመላክተዋል መጀመሪያ በዲዝል ኦፕሬት ለማድረግ ቀጥሎም ደግሞ የነበሩ ሲስተሞችን በተለይ ደግሞ የኤሌክትሪክ የወደሙ ንብረቶች አሉ ኦሲኤስ አለ እነሱን እናስተካክለን ወደ ኦፕሬሽን ለማስገባት ነው ያቀደን እየሰራን ያለነው በባለቤትነት ስሜት የፕሮጀክቶቹን ንብረቶች የመንከባከብ እንዲሁም ደግሞ የፕሮጀክት ሰራተኞችን ተገቢውን ትብብር የማድረግ ስራ እንግዲህ ከማህበረሰቡ ምን ጠብቀው ነው ማለት ነው የኢትዮጵያ ምድር ባቡር ኮርፖሬሽን ስራ አመራር ቦርድ ሰብሳቢ ኢንጂነር ብርሃኑ ተስፋዬ በበኩላቸው ማምረቻው የሚሰጠው አገልግሎት ዘርፈ ብዙ በመሆኑ ሀገራችን ለባቡር ስራዎች የምታወጣውን የውጭ ምንዛሪ እንደሚያስቀር ነው ያወሱት የማምረቻ ማዕከሉ ስራዎቹ የሚከናወኑት በኢትዮጵያውያን በመሆኑም ለቴክኖሎጂና ለእውቀት ሽግግር ፋይዳው የጎላ መሆኑንም ተናግረዋል አብዛኛው ነገር አብረን እንደጎበኘ ነው ማሽኖቹ ላይ ኦፕሬት የሚያደርጉት የኛው ልጆች ናቸው በእኛው የሰለጠኑ ሞር እውቀቱን ጨብጠዋል ወደፊት በተሻለ ሁኔታ መምራት አቅም ያላቸው ብዙ ልጆች አፍርተናልና ይሄን ግን በደንብ ማጠናከር ይፈልጋል ኢትዮጵያ ምድር ኮርፖሬሽንም የራሱን አካዳሚ ከፍቷል እያሰለጠነ ነው እሱን እያስፋፋን በየቦታው በቂ የሰው ኃይል ለማስኬድ እንሄዳለና እውቀት ሽግግሩ አሁን ያለበት ደረጃ በጣም አመርቂ ነው ይሄንን ማጠናከር ነው የምንሄደው በወሎ ዩኒቨርሲቲ ተጠናቀው ወደ ስራ የገቡ ፕሮጀክቶች በቴክኖሎጂ የበለጸጉና የዩኒቨርሲቲውን ተግባር ተኮር ትምህርት የሚያግዙ መሆናቸውን የትምህርት ሚኒስቴር አመላክቷል። ዩኒቨርሲቲው ላለፉት 5 ዓመታት ያከናወናቸውን የተለያዩ ፕሮጀክቶችን አጠናቆ ለአገልግሎት ክፍት አድርጎ አስመርቋል። ተመስገን አሰፋ ተጨማሪ አለው።
ወሎ ዩኒቨርሲቲ ላለፉት 5 ዓመታት በዋናው ግቢ በኮምቦልቻ ቴክኖሎጂ ኢንስቲትዩትና በሌላ ሕክምና ካምፓሱ ያከናወናቸውን የተለያዩ ፕሮጀክቶችን አጠናቆ ወደ ስራ አስገብቷል። ከተመረቁ ፕሮጀክቶች መካከል በቴክኖሎጂ የበለጸገ ዘመናዊ ቤተ ሙከራ፣ ዘመናዊ መመሪያ ክፍሎች፣ የመረጃ ማዕከል፣ የሰራተኞች የጋራ መኖሪያ ቤቶችና ሌሎችም ይገኙበታል። የወሎ ዩኒቨርሲቲ ፕሬዝዳንት ዶክተር አወል ሰይድ ዩኒቨርሲቲው በተግባር ተኮር ትምህርት ብቁና ተወዳዳሪ ሰው ኃይል እያፈራ መሆኑን ጠቅሰው ይህንኑ ለማጠናከርና በቴክኖሎጂ ለማስደገፍ የተለያዩ ፕሮጀክቶች ተገንብተው ወደ ስራ መግባታቸውን ተናግረዋል። በዋነኝነት ያስመረቅናቸው ለመማር ማስተማር፣ ለምርምር እና በተለይ ደግሞ ከዲጂታላይዜሽን ጋር በተገናኘ ስንሰራቸው የነበሩ ፕሮጀክቶችን ነው። በዋነኝነት የኮር ላቦራቶሪ የሚባለው ላለፉት 6 ዓመታት አካባቢ በግንባታ ላይ የነበረ ትልቅ ግዙፍ ህንፃ ማስመረቅ ችለናል። ዋና ዓላማው የተግባር ተኮር ትምህርትና ምርምር የሚካሄድበት ለፖስት ግራጁዌት ለድህረ ምረቃ ትምህርትና ለአድቫንስድ ምርምሮች የሚካሄዱበት ላቦራቶሪ ያለው እና የተለያዩ ዲፓርትመንቶች በጋራ ሊገለገሉበት የሚችል ኮር ላቦራቶሪ ነው። እንግዲህ ይሄ ላቦራቶሪ በተለይ ሀብትን በአግባቡ ከመጠቀም አንጻር ኮር ስለሆነ ሪሶርስን ሼር አድርጎ ከመጠቀም የሰው ኃይልንም የኢንፑቶችንም ከመጠቀም አንጻር ትልቅ ትርጉም ያለው ፕሮጀክት ነው አንዱ ያስመረቅ ነው። በዩኒቨርሲቲው የመማር ማስተማር እንቅስቃሴውን የሚያዘምኑ ስራዎች መከናወናቸውንም ነው ዶክተር አወል የጠቀሱት። 20 የሚደርሱ ስማርት ክላስሩሞችን አስመርቀናል። ከአሁን በፊት 10 በስራ ላይ ያሉ ግን ኦፊሻሊ ያልተመረቁ በአጠቃላይ 30 የሚደርሱ የማስተማሪያ ዘመናዊ የማስተማሪያ ወይም ስማርት ክላስሩሞች አሉት። ይሄ በተለይ ለተማሪዎች በጣም ትልቅ ጥቅም ያለው ነው። ሌሎቹ ከዚህ በተጨማሪ ያሉት ፕሮጀክቶች የተማሪዎችን የሰራተኞቻችንን ቆይታ ምቹ የሚያደርጉ የህፃናት ማቆያ፣ የመምህራን መኖሪያ፣ የግቢ ውበት፣ ላንድስኬፒንግ በተለይ ደግሞ አንዱ ካምፓሳችን አዲስ ስለሆነ የውሃ ጉድጓድ ቁፋሮ ወደ 7 የሚሆኑ ፕሮጀክቶች ያለቁ ፕሮጀክቶች ናቸው ያስመረቅናቸው። በምርቃቱ የተገኙት በትምህርት ሚኒስቴር የተቋማት አደረጃጀትና አመራር ደስክ ኃላፊ አቶ ጫኔ ያደፍርስ በወሎ ዩኒቨርሲቲ የተመረቁ ፕሮጀክቶች በቴክኖሎጂ የበለጸጉና የዩኒቨርሲቲውን ተግባር ተኮር ትምህርት የሚያግዙ ናቸው ብለዋል። ራዕዩን ለማሳካት የትምህርት ፕሮግራሞችን በተግባር የታገዘ ትምህርት ለመስጠት፣ ምርምሮችን ለማካሄድ፣ የማህበረሰብ አገልግሎቱን ለመስጠትና በዚህ በአካባቢውም ሆነ በዚህ በአካባቢ ያሉ ኢንዱስትሪዎችን ሊደግፍ የሚችል የተጠናከረ እና መሰረተ ልማቱ የተሞላ ቤተ ሙከራ አይታችኋል። ይሄ ዲጂታል ቴክኖሎጂ አሁን ወሎ ዩኒቨርሲቲ ላይ የምታዩት ትልቅ የመማር ማስተማሩን፣ የምርምሩን፣ የማህበረሰብ አገልግሎቱንና አጠቃላይ አካባቢው ላይ ያሉትን የቴክኒክና ሙያ የሁለተኛ ደረጃና የአንደኛ ደረጃ ትምህርት ቤቶች ጨምሮ ሊያግዝ የሚችል መሰረተ ልማት ነው ያየነውና እሰየው የሚያስብል ትልቅ ስራ እየተሰራ እንደሆነ አይተናል። ዩኒቨርሲቲው በቀጣይ ለሚያከናውናቸው መሰል የልማት ስራዎች ሚኒስቴሩ ድጋፍ እንደሚያደርግም ነው የጠቀሱት። ሁሉም ስራዎች በመንግስትና በትምህርት ሚኒስቴር አቅጣጫ የሚሄዱ ናቸው። እነዚህ እየተከናወኑ ያሉ ተግባራትና ስራዎች ደግሞ የወሎ ዩኒቨርሲቲ ስኬት ብቻ ሳይሆኑ የትምህርት ሚኒስቴርም የሀገርም ስኬት ናቸው። ያለቁ ፕሮጀክቶችን በዚህ ደረጃ እያመሰገንን ቀሪ ስራዎችና ፕሮግራሞቻቸውን ደግሞ እንደ ትምህርት ሚኒስቴር አብረን ለመስራትና ለመደገፍ ደግሞ ዝግጁ ነን ማለት ነው። በመርሃ ግብሩ ላይ የፌዴራልና የክልል ከፍተኛ የስራ ኃላፊዎችም ተገኝተዋል። በመጨረሻም በተደረገላቸው የብድርና የቦታ አቅርቦት ፈሳሽ ሳሙና በማምረት ተጠቃሚ መሆናቸውን በኦሮሞ ብሔረሰብ አስተዳደር የሰንበቴ ከተማ ወጣቶች ተናገሩ። የሰንበቴ ከተማ አስተዳደር ስራና ክህሎት ጽሕፈት ቤት በ2018 በጀት ዓመት ለ805 ወጣቶች ቋሚና ጊዜያዊ የስራ ዕድል ተጠቃሚ ማድረጉን ገልጿል። መረጃውን ያደረሰን የወረዳው የመንግስት ኮሚኒኬሽን ነው። ኢማም ኢብራሂም እንደሚከተለው ያቀርበዋል። ከራሳቸው ተጠቃሚነት ባለፈ ለሌሎች ወጣቶችም የስራ ዕድል መፍጠር እንደቻሉ በኦሮሞ ብሔረሰብ አስተዳደር ሰንበቴ ከተማ በላርጎ ፈሳሽ ሳሙና ስራ ተደራጅተው የሚሰሩ ወጣቶች ተናግረዋል። ኑራ ፍዳቴጂ ኑሮሳ ከሲቲ ኦፉ ጀራይቹዳ ሆጂ 4 ሆነን ተደራጅተን የላርጎ ፈሳሽ ሳሙና ለማምረት ወደ ስራ ገብተናል። ስልጠናና 80 ሺህ ብር የብድር አገልግሎት ተመቻችቶልናል። ለ3 ወጣቶች የስራ ዕድል መፍጠርም ችለናል። ምርቱን በማሻሻል እሴት ጨምረን ለህብረተሰቡ ለማቅረብ ከላርጎ ፈሳሽ ሳሙና በተጨማሪ በረኪናና ኦሞ ለማምረትም ተዘጋጅተናል። እነዚህን ስራዎች ለማከናወን ተጨማሪ የብድር አገልግሎትም እየጠየቅን ነው። ብሪ ሊቅ ይላል ጋርጋርሳ ከኑፍ ጎዶ ካንሞ
ትምህርቱን ካጠናቀቀ በኋላ ስራ አጥ ሆኖ እንደነበር የተናገረው በኢንተርፕራይዙ የስራ ዕድል የተፈጠረለት ወጣት አረቡ የሱፍ በዚህ ድርጅት በመስራት በሚያገኘው ገቢ ራሱንና ቤተሰቡን እያስተዳደረ መሆኑን ይገልጻል። ትምህርት ከጨረስኩ በኋላ ወደዚህ ስራ ነው የገባሁት። ከነሱ ጋር ሆኜ በመስራት ሙያም እየለመድኩ ነው። የራሴ የሚሆነው ደሞዝ አለኝ። ከዛ ወደፊት ሙያውን ለምጄ የራሴን ለመክፈት አሳባለሁ ወይንም እቅድ አለኝ። የሰንበቴ ከተማ አስተዳደር ስራና ክህሎት ጽህፈት ቤት ኃላፊ አቶ መሐመድ የሱፍ በዘንድሮ ዓመት 1442 ስራ አጥ ወጣቶችን በማደራጀትና በማሰልጠን ወደ ስራ ለማስተማራት ታቅዶ እስካሁን ለ805 ወጣቶች በቋሚና በጊዜያዊ የስራ ዕድል መፍጠር ተችሏል ብለዋል። ፈሳሽ ሳሙና ስራ ላይ የተሰማሩ ወጣቶች 4 ነው ተደራጅተው ስልጠና በቴክኒክና ሙያ ካገኙ በኋላ በእኛ ተቋም አማካኝነት ወደ ስራ የገቡበት ሁኔታ ነው ያለው። የመስሪያ ቦታ በማመቻቸት የብድር ሁኔታ በማመቻቸት ወጣቱ ተጠቃሚ የሚሆንበትን መንገድ አስበን እየሰራን ያለ ነው። እንደ ከተማችን በያዝነው በጀት ዓመት ብቻ 1442 አካባቢ ወጣቶችን ስራ ዕድል እንፈጥራለን ብለን አቅደን ነበር እየተንቀሳቀስን የነበረው። በዚህ ሂደትም ወደ 805 አካባቢ ወጣቶች የስራ ዕድል በቋሚ በጊዜያዊ የተፈጠረበት ሁኔታ አለ። አቶ መሐመድ አክለውም በፈሳሽ ሳሙና ምርት ላይ የተሰማሩት ወጣቶች ወደ ፋብሪካ ለማሳደግ ያላቸውን እቅድ ለማሳካት ለፋብሪካ የሚያስፈልጉ ማሽኖችን በብድር እንዲያገኙ ከአጋር አካላት ጋር ውይይት እየተደረገ መሆኑን ተናግረዋል። የብድር ሁኔታ ከሚመለከተው አጋር ተቋማት ጋር በመነጋገር ላይ ነው ያለ ነው። ወደ ፋብሪካ የማደግ ፍላጎትም ስላላቸው ይህንን ደግሞ ማሽን ሊገዛላቸው የሚችል ምርጥ አጋጣሚ ሆኖ አጋር ተቋም ስላለን በዋሊ አማካኝነት እንዲመቻችላቸው አስፈላጊውን ፕሮሰስ የጀመርንበት አግባብ አለ። ወጣቶች በተለያዩ የምርትና አገልግሎት ዘርፎች ለማደራጀትና የስራ ዕድል ለመፍጠር ትኩረት ተሰጥቶ እየተሰራ መሆኑንም ኃላፊው ተናግረዋል። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ነበሩ። እኛ መርጣችሁ ስለምትከታተሉ እጅግ አድርገን እናመሰግናለን። በያላችሁበት ሸጋ ጊዜ ይሆነላችሁ።